ስወልድ ያው ልጅን የማየት ግዴታ ስላለብን መተት አያለ ከዛ ውጪ በቃ ሰላም ውድ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ተመልሰን ወደ እናንተ መጥተንላችኋል። ሌላው ግን ቤተሰቦቼ እኔ ከሩታ ጎን ሆኜ እስክትወልድ ድረስ አብሬያት በሆነ በጣም ደስ ይለኝ ነበረ። ግን ደግሞ ሩታ በዚህ ፍቃደኛ ልትሆንልኝ አልቻለችም። አብሬያትም እንደሆነ አልፈለገችም እና ያለኝ አማራጭ ወይ ቀኗ ሲደርስ ወይንም ስትወልድ ነው እሷን ማግኘት የምችለው ማለት ነው። እና በምንም አይነት መንገድ ሳወራት ፍቃደኛ ልትሆንልኝ አልቻለችም እና ዛሬ የመጨረሻ ውሳኔ እሷን መሰናበት ስላለብኝ ቸው ብያት እኔም ወደ መሄድበት እሄዳለሁ ማለት ነው ቤተሰቦቼ። እና ለሰናበታትም ጭምር ነው የመጣሁት። ፍቃደኛ ሆና አብሬያት እስክትወልድ ድረስ ወልዳም አብሬያት በሆን ደስ ይለኝ ነበረ። ያንን ደግሞ ፍቃድ ማግኘት ስላልቻልኩኝ የግድ ያለኝ አማራጭ መሄድ ነው እና ዛሬ አካባቢ ሆነን ሩታን ተሰናብተናት መሄድ ይኖርብኛል ማለት ነው ቤተሰቦቼ። ያላችሁበት እምነት እግዚአብሔር ሁላችንም ጸሎት ስለሚሰማ ማለት ነው። እና ሰላም ነው ሰላም ነው። ሰላም ነው ማንደን ይቅርታ በጠዋት ጠራነሽ። ችግር የለውም። እንዴት ናችሁ? ደህና ነን። ያው በጠዋት እኛም መውጣት ስላለብን የጠራነሽ ማለት ነው። እና ኦኬ ትሄዱ? አሁን ልንሄድ ነው፣ እንገናኛለን። እግዚአብሔር ካንቺ ጋር ይሁን። ፍቃደኛ ከሆንሽ አሁንም በድጋሚ ልጠይቅሽና እስክትወልጂ ድረስ አብሬሽ እንደሆነ ፍቀጂልኝ ከቻልሽ። ሌላ ሁለተኛ ደግሞ የምጠይቅሽ ነገር ምንድነው? አይ ቲንክ አንድ ሳምንት ነው ይመስለኛል ቀጠሮ የቀረው ማለት ነው ፍርድ ቤት። ያንን ቀን ወይ አረቂ ወይንም ደግሞ እስከ መጨረሻው ሰርዩ። እሺ ሰርዩ ብዬ ላስጨንቅሽ አልችልም፣ ግን ደግሞ ቢያንስ ከወለድሽ በኋላ ይሁን ሁሉም ነገር እስክትወልጂ ድረስ የፍርድ ቤትም የተቀጠረው ምናምን ነገር ባንሄድ ደስ ይለኛል። ይህንን ደግሞ ማድረግ የምችው አንቺ ነሽ። ይህንን ፍቃድሽን ለመጠየቅ ነው። በዛም ደግሞ ቻው ለምንሽ ነው የመጣነው። ፍቃደኛ ከሆንሽ አሁንም አብሬሽ ለመሆን እኔ ዝግጁ ነኝ። እስክትወልጂ ድረስ ከጎንሽ ነው ማለት ነው። ጥሩ እሺ። አይ ችግር የለውም። ኦልሬዲ የቀረኝ ትንሽ ጊዜ ስለሆነ ያው ምንም ማተር አያደርግም። ስለዚህ ብትኖርም ባትኖርም ጀስት ብዙም ዲፈረንስ የለውም። ትንሽ ጊዜ ስለቀረኝ ማለት ነው። አንደኛ፣ ሁለተኛ እኔ እንትኑን መሰረዝ አልችልም። ከዚህ በፊት ብዙ ጊዜ ደጋግሜ ነግሬክ ነበረ። ይሄንን ነገር መሰረዝ አልችልም እኮ ቢያንስ መሰረዝ እንደማልችል መሰረዝ አትችልም። ችግር የለውም። በቃ እሱን አምኜ ተቀብዬ ታደርግልሻለሁ። ግን ደግሞ ቢያንስ ከወለድሽ በኋላ አድርግ። እሱን ደግሞ የመቀየር መብት ነው የለኝም። እንዴት ነው አለሽ ሩታ? አንቺ ማስተካከል ያንቺን ፍላጎት ነው። አሁን አንቺ ነሽ አይደለ ፍቺ የጠየቅሽው፣ ያንቺን ፍላጎት ነው ፍርድ ቤቱ የሚቀበለው ማለት ነው። ስለዚህ እኮ ያም ሆነ ይህ ማለት ነው እስከዛሬ ድረስ የተሰጠን ጊዜ ነበረ። አይ ቲንክ ባለፈው ኬላንት አይደለም ለካ የነገርኩህ የተሰጠን ጊዜ ነበረ። ገባ? በዛ ጊዜ እንድንነጋገርበት ምናምን ነው። ሶ ከዛ ይሄንን ውሳኔያችንን ይዘን ነው በዛን ቀን መቅረብ የምንችለው እንጂ ቀን ቀይሩልን የማለት መብት የለም። ምክንያቱም እኔ መቀየር የምንችለው ነገር አይደለም። የፍርድ ቤት ትዕዛዝ እኔ አልፈልግም በዚህ ሰዓት መፋታት እና ደግሞ ቀን ቀይሩልኝ ወይንም የሆነ ነገር ብትጠይቂያቸው በእርግጠኝነት እምቢ ያሉሽ ምሩታ። እነሱም እኮ የኛን መታረቅ እንጂ የሚፈልጉት መለያየትም ማንም አይፈልግም አይደለም። ፍርድ ቤት የትኛው መንገደኛ እንኳን ባልና ሚስት እንዲለያይ ማንም አይፈልግም። አንተ በሌላ ነገር እንዳታስቡ እያልክ ራስህን ቴንሽን አታድርግ። ህይወትን መኖር ነው ያለብህ። ገባ? ለሰዎች ብለህ ሳይሆን ለራስህ ህይወትን መኖር ነው ያለብህ። እኔ ለሰዎች ብዬ ህይወቴን ኖሬ አላውቅም፣ ወደፊትም አልኖርም። ገባ? ሶ ራስህን ህይወት ኖር። ሲቀጥል ደግሞ ባለፈው አውርተናል፣ ብዙ ነገሮችን አውርተናል። ስለዚህ ድጋሚ ይህንን ነገር መድገሙ ተገቢ አይደለም። ችግር የለውም፣ ግን ሁሉም ነገር በእጆችሽ እንደሆነ ግን ማወቅ አለብሽ። ሁሉም ነገር ባንቺ እጅ ነው ያለው። ለመስተካከልም ለመበላሸትም ምንም ለማድረግም ያው ምናልባት ከኔ ይልቅ ብልህ ልትሆኚ ትችያለሽ ነገሮች። ደግሞ ሁሉም ነገር እጅሽ ላይ እንዳለ ማወቅ አለብሽ። ሁሉም ነገር
ለማስተካከል ከፈለግሽ ማስተካከል እንደምትችይው ማመን አለብሽ። አሁን ቢሆን መጨረሻ ልነግርሽ የምችለው ነገር ይሄንን ነው። ምንም አዲስ ነገር ላወራሽ አልችልም። ምናልባት አቤል የሚጨምረው ነገር ካለ ጨምርና እኛም ወደ መንገዳችን እንሂድ። አንቺንም እግዚአብሔር በሰላም ይገላግልሽ። ግን ደግሞ ከመውለድሽ በፊት ያሉትን ነገሮች አብሬ ባይ ካጠገብሽ በሆን ደስ ይለኝ ነበረ። የምሬን ስነግርሽ ማለት ነው። እኔ እንደማንኛውም ሰው መጥቼ ልጠይቅሽ እንትን ማለት አልፈልግም። ወለድሽና ልጠይቅሽ አይደለም መምጣት ያለብኝ። ትንሽ ተረጅኝና እኔ ከጎንሽ ልሁን ፈቃደኛ ከሆንሽ። እሺ ጥሩ። ማለት ይሄ ያሉትን ቀናቶች ከፋሚሊ ጋር ማሳለፍ እንፈልገው እኔስ ወይ መውለጃ ሲደርስ አካባቢ ያሳውቃል። ችግር የለም። ሩታ ምን መሰለሽ አሁን የተረዳሁት ነገር ዘግይቶም ቢሆን ብዙ ቆይቶ ቢሆን አንቺ ረጋ ያልሽ ሰው ነሽ። ነገሮችን ታስታውያለሽ። ያው እኛንን ምን ቸኩለው ብዙ ጊዜ ቸኩለናል። ግን ደግሞ አሁን እንደማስበው ከሆነ ምን እንደሆነ ታውቂያለሽ። እንኳን እሱ ባልሽ እኛ ራሱ እንደሌላ ሰው መተን አይደለም አንቺን መጠየቅ ያለብን። ከማንም በላይ እሱ ያስፈልግሻል። ስትወልጂ አጠገብሽ መሆን አለበት። እንኳን እሱ እኛ ራሱ አጠገብሽ መሆን አለበት። ሩታ ይሄን ነገር ቢያንስ እስክትወልጂ አይታወቅም። ምናልባት ይሄ ልጅ አንድ ቤት ላይ እንድትኖሩ ሊያደርጋችሁ ይችላል። ከዛ በኋላ ነገሮች ሁሉ ሊስተካከሉ ይችላሉ። ያው ብዙ ነገር ዘግይቶ ነው የገባን። ብዙ ችግሮችን አሳልፈሽ እንደመጣሽ እናውቃለን። ደግሞ ይህንን ነገር ታስተካኪ ደስ ይላል። ሁሉ ነገር የመስተካከያው መንገድ አንቺ እንደሆንሽ እናውቃለን። አስብበታለሁ። በቃ ማለት አስብበታለሁ ብቻ ሳይሆን በቃ በመወልድ ቀን እንዲኖር አደርጋለሁ። ከዛ ውጪ ምንም ላደርግ አልችልም። እስከዛ ድረስ ያሉትን ግን ከፋሚሊዎች ጋር ነው ማሳለፍ የሚፈልገው። የምትወልድበትን ቀን እኮ ዲቴል አታውቂውም። ፈጣሪ ነው የሚያውቀው። እንደ ይሄ ቀን ነው ብለሽ የምትወስኚው ነገር እኮ አይኖርም። ድንገት ነው አይደል ነገሮች ሊሆኑ የሚችሉት። ከአንቺ በላይ ባላቅም ከታላላቆችም እህቶቼ ሲወልዱ ምናምን ብዙ ነገር አይቻልም። እነሱ ባሰቡት ቀን ሳይሆን ካሰቡት ቀን ቀደም ብሎ በኋላም ሊመጣ ይችላል። እሱ ምንም የሚታወቀው ነገር የለም። እግዚአብሔር ነው የሚያውቀው። ልክ ነህ። ግን የሆነ የሚጠበቅ ጊዜያቶች አሉ። በጣም የሆነ በዚህ ታይም እስከዚህ ታይም ምናምን የሚባሉ ጊዜያቶች አሉ እንደ ሳይንሱ ከሆነ እና የሚጠበቅበትን ቀን እንጂ ስፔሲፊክ ቀኑን እኮ እኔም ሆነ አላውቀውም። ግን ደግሞ የሚጠበቅበትን ቀን አውቃለሁ። ያ ቀን ሲደርስ እኔ ያሳውቃለሁ። መተህ ትቆያለህ። ላይክ በምወልድበት ጊዜ ደግሞ አብረኸኝ ትሆናለህ እና ያው እንኳን ደስ አለህ። በነገር ላይ አላልኩክም። የወንድ ልጅ ነው አባት ነህ። ያው በቀደም ማይተሃል አንተ የምፈልገው ወንድ ልጅ ነበረ። በዚህ እንኳን ደስ አለህ። እኔ ደግሞ ሴት ነበር የምፈልገው። የመጀመሪያ ልጅ ብትሆን ሴት ብትሆን አለ ሴት ልጅ በጣም ደስ ስለምትለኝ ማለት ነው። እና ግን ደግሞ ወንድ ልጅ ለእናቱ መከታ ነው ይባል የለ እና ፈጣሪ አስቦልኝ እንደመሰለኝ ወንድ ልጅ ሰጥቶኛል። በጣም ደስተኛ ነኝ በዚህም። እና እንደሚታወቀው ሴቶች ብዙ ጊዜ ለአባቶቻቸው ነው የሚያደርጉት እና ወንድ ሆኖ ተሰጥቶኛል። እና አንተ የምትፈልገው በእርግጥ ወንድ ነው። በዛ እንኳን ደስ አለ። አይ ቲንክ ጨረስን መሰለኝ። የምትነግረኝ ወይ የምትለኝ ነገር ካለ በለኝና ያው እኔ ምንም ምንሽ ነገር የለም። በህይወታችን በሁለታችን ጋር ፈጣሪ ፈቀደው ይሁን። እኔ ይሄንን ነው የምለው። እግዚአብሔር በሰላም አንቺንም መንገላግሎሽ ልጃችንን ለማቀፍ ያብቃሽ። ያው ህመም ሳይኖር በሰላም በደህና በጤና እንድትወልጂ እግዚአብሔር ይርዳሽ ነው የምለው። ሌላ ምንም የምለው ነገር የለም። አይ ቲንክ እኔን መረዳት ካልቻልሽ እና የምፈልጋቸውን ነገሮች መቀበል ካልቻልሽ ችግር የለውም፣ እኔ እሄዳለሁ። ያው እኛ ፕላን እናደርጋለን፣ ፕላናችንን ግን ልንኖር አንችልም። ፍላጎታችንን፣ እቅዳችንን፣ የኛን ነገር በሙሉ መኖር አንችልም። እግዚአብሔር ነው እንደፈለገው የሚያኖረን ማለት ነው። ስለዚህ ምንም ችግር የለውም፣ ተቀብያለሁ። የሚመጣውን ነገሮች በሙሉ አምኜ እቀበላለሁ።
እና ምንም ችግር የለውም። መልካም ጊዜ ይሆንልሽ። ራስሽን ጠብቂ። በማስፈልግሽ ሰዓት በሙሉ ከጎንሽ ነኝ። በየትኛውም ነገር የምትፈልጋቸው ነገሮች ካሉ አሳውቂኝ። ለማቅረብ ዝግጁ ነኝ። በልጃችንም ጉዳይ የሚያስፈልጉሽ ነገሮች ካሉ ከጎንሽ ነኝ። ኤኒ ታይም ደውይልኝ። የምትፈልጊውን ነገር ለማድረግ ዝግጁ ነኝ። መልካሙን እመኝልሻለሁ። ይሄን ነው ልልሽ የምችለው። እሺ አመሰግናለሁ። ግን አንድ ነገር ልበልክ እና ልሂድ። እውነት ለመናገር እኔ አንተን ላለመረዳት የሞከርኩበት ጊዜ የለም። በጣም ልረዳህና ብዙ ጊዜ ልታገስህ ወይም ደግሞ ላዳምጥህ ሞክሬያለሁ። በጣም በብዙ መንገድ የራሴን ነገሮች ብቻ አንተን ለማዳመጥ የሞከርኩባቸው ጊዜቶች በጣም ብዙና ረጅም ናቸው እና አንተን ላለመረዳት ፈልጌ ሳይሆን አንተ አልያ ስላልከኝ ነው እንደዚህ አይነት ሰው የሆንኩት እና እንደዚህ አይነት ጉዳይ እንድትወቅሰኝ አልፈልግም። መልካም ጊዜ ሆንላችሁ። ሰላም ግቡ። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። ላሳልፍናቸው ጊዜያቶች በሙሉ ደስተኛ ነኝ። ነገር ማለት ፈልጋለሁ። መልካም ጊዜ ሆንላችሁ። አሁን ግን ዝም ብለሽ አስቢበት። እኔ እንድታስቢበት ነው ይሄንን ነገር የነገርኩሽ። አሁን ያወራናቸው ነገሮች በሙሉ ጊዜ ሰጥተሽ አስቢበት። የተቀየረ ሀሳብ ካለ ደውዪልኝ፣ እመጣለሁ። እሺ ማለት ሩታዬ፣ አንድ ነገር እኔ ማለት ፈልጋለሁ። ማለት ከዚህ በፊት ብዙ ነገሮች አሳልፈናል። መጥፎ የሚሆኑ ጥሩ ነገሮች አብረን አሳልፈናል እና ደግሞ እኔም ስሜታዊ ሆኜ አንቺም ስሜታዊ ሆነሽ ብዙ ነገር ተላልፈናል እና ለሱ እኔ በጣም ይቅርታ ማለት እፈልጋለሁ። ስሜታዊ ሆኜ አንቺን የማይሆኑ ነገሮች ብያለሁ እና ይቅርታ እንድታደርግልኝ እፈልጋለሁ እና ደግሞ በሰላም እንድትወልጂ መጥፎ ነገሮችን እንዳለ ትተሽ የሆነ ከዚህ በፊት የተፈጠረብሽ ነገሮች እንዳለ ትተሽ በሰላም ምንም ጭንቅ ሳይኖር በሰላም ወልደሽ ለማቀፍ እግዚአብሔር ያብቃሽ። ይሄንን አይደለም ፈልገው ይታይ። እሺ አመሰግናለሁ። ችግር የለውም። እኔ ያው ሁል ጊዜ በሰዓቱ ተናድጄ የምናገራቸው ነገራቶች አሉና ለዛ እኔ ይቅርታ አድርግልኝ። ግን ደግሞ ካለፈ በኋላ እኔ ቂም የሚይዝ አይነት ሰው አይደለሁም። እውነት ለመናገር ቢዝ ኖሮ ከናካቴው አንተ ማየት አልፈልግም ነበር። በብዙ ፕሮግራሞች ላይ ማለት አይ ቲንክ ባለፈው አልተረጋጋውም ነበር፣ ብዙዎቻችሁንም አላወራኋችሁም ነበርና ብቻ እንደዛ አይነት ቦታ ራሱ አንተ ባለበት ቦታ መገኘት አልፈልግም ነበር እኔ ቂም ቢኖርብኝ። ግን በቃ በሰዓቱ በጣም ብስጩ ወይ ተናዳ ሲሆን ማይሆኑ ነገሮችን ልናገር እችላለሁ። በዚህ እኔም ይቅርታ አድርግልኝ። ግን እኔ ቂም አልያዝኩባችሁ። ምንም እንድታስበው እንድትጨነቁ አልፈልግም። ምክንያቱም መጥፎ ጊዜ ካሳለፍንባቸው ጊዜያቶች ይልቅ ጥሩ ያሳልፍንባቸው ጊዜያቶች ይበልጣሉ እና እሱን በማሰብ ምንም ነገር አልይዝም እና ለዚህ እንድታስብም እንድትጨነቅም አልፈልግም። ጓደኝነታችን የሚቀጥል ይሆናል ማለት ነው። በምታስፈልገኝ ሰዓት ትኖራላችሁ፣ በማስፈልጋችሁ ሰዓት ደግሞ እኖራለሁ። ይሄ ነው። መልካም ጊዜ ሆነላችሁ። ቻው። በሰላም ግቡ። ፈጣሪ ከእናንተ ጋር ይሁን። በሰላም ተገላዲ፣ በሰላም ልጅሽ ማቀፍና ለመስማት። ቻው። ደህና